ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? የፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም ከነቀምት የተነስተው ወደ ጊዳያና በመጓዝ ላይ የነበሩ ወታደራዊ አዛዦች ላይ በዲቻ ተራራ ላይ ምን ተከሰተ? ከፍተኛ ወታደራዊ መኮንን ብርጋዴር ጀነራል አስናቀ አይተው በሽምቅ ጥቃት ስለመገደላቸው የወጣው አዲስ መረጃ መላውን ማህበራዊ ሚዲያ እየነጋገረ ይገኛል። የፋኖ ኃይሎች በቁጥጥራችን ስራ ዋልን ስላሏቸው ወታደራዊ ተሽከርካሪዎችና ስለ ውጊያው ዝርዝር መረጃዎችን ይዘንላችሁ ቀርበናል። ለሰባተኛው ጠቅላላ ሀገራዊ ምርጫ ቀናት በቀሩት በዚህ ወቅትም ከአውሮፓ ህብረት ያልተጠበቀ ውሳኔ ተሰምቷል። ህብረቱ የዘንድሮውን ኢትዮጵያን ምርጫ ይፋዊ በሆነ መልኩ እንደማይታዘብ አስታውቋል። በ1997ቱ ታሪካዊ ምርጫ በመቶዎች የሚቆጠሩ ታዛቢዎችን የላከው የአውሮፓ ህብረት የዘንድሮ ምርጫ ላለመታዘብ የወሰነው ለምንድን ነው? አዲስ አበባ መግባት የጀመሩትስ እነማን ናቸው? እውነታውን አሁን በፋክት ፈርስት ይዘንላችሁ ቀርበናል። የደቡብ አፍሪካ 5 ኢትዮጵያውያን ለ12 ቀናት በጭንቀትና በስቃይ ውስጥ አግተው የቆዩ 2 ኢትዮጵያውያን ተጠርጥረው በፖሊስ ቁጥጥር ስር ዋሉ። ታጋቾቹ ልብሳቸው በከፊል የተገፈፈ በከፍተኛ ፍርሃት ውስጥ ሆነው በቀን አንድ ዳቦ እየተመገቡ በተደጋጋሚ ድብደባ ይፈጸምባቸው እንደነበር ተገልጿል። ለመሆኑ ይህንን የዘገየን ወንጀል ቡድን ለመስበር ፖሊስ እንዴት ኦፕሬሽኑን አከናወነ? በቁጥጥር ስር የዋሉት ታጋቾች እነማን ናቸው? አሁን ዝርዝሩን ይዘንላችሁ እንቀርባለን። በኦሮሚያ ክልል ምስራቅ ጉጂና በሲዳማ ክልል አዋሳኝ አካባቢዎች ላይ ለ5 ቀናት ያህል የዘለቀውና የበርካታ ሰዎችን ሕይወት የቀጠፈው ከባድ ግጭት መርገቡ ተሰምቷል። ከምርጫ ዝግጅትና በግለሰቦች መካከል ከተፈጠረ አለመግባባት የተነሳ የተቀሰቀሰው ይህ ግጭት ከፍተኛ የሰው ሕይወት መጥፋትና የንብረት ውድመት አስከትሏል። ለመሆኑ የሁለቱ ክልል ነዋሪዎችና ባለስልጣናት ስለ ግጭቱ መነሻ ስለደረሰው ጉዳት ምን አሉ? የፌዴራል ፖሊስ አካባቢውን ለማረጋጋት ምን አይነት እርምጃ ወሰደ? እውነታውን እናጋራችኋለን። ዓለም አቀፍ ሚዲያዊ ዛሬ በአስደንጋጭ መረጃዎች ተጨናንቀዋል። ከአልጀዚራ እስከ ቢቢሲ ከብሉምበርግ እስከ ሮይተርስ የወጡ መረጃዎች የዓለምን ቀጣይ አቅጣጫ የሚወስኑ ሆነዋል። የቀይ ባህር ውጥረትና የነዳጅ ገበያው መናጋት በሀገራችን ላይ ምን አይነት ተጽዕኖ ያመጣል? ዛሬ ሜይ 26 2026 ዓለምን እያነጋገረ ያሉትን አበይት ክስተቶች አቀናይተን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት እየጋበዝን አሁን በቀጥታ ወደ መረጃው እናልፋለን። አብራችሁን ቆዩም። በምስራቅ ወለጋ ዘንዲቻ ተራራ አካባቢ የሀገር መከላከያ ሰራዊት ማዕከላዊ እዝና በፋኖ ኃይሎች መካከል ከባድ ውጊያ መደረጉን ተከትሎ የተለያዩ መረጃዎች እየወጡ ይገኛሉ። የፋኖ ኃይሎች ከፍተኛ ወታደራዊ አመራሮችን ጨምሮ በርካታ የመንግስት ወታደሮች መግደላቸውን ገልጸዋል። መረብ ሚዲያ ቢዛሞ ቀጠና አንሻ ሰይድ ህዝብ ግንኙነት መመሪያ ዋቢ አድርጎ እንደዘገበው ግንቦት 16 ቀን 2018 ዓ.ም በአበጀ ጥበቡ ነበልባል ክፍለ ጦርና በአርበኞች መንግስት ኃይሎች ላይ ከባድ እርምጃ መውሰዳቸውን አስታውቀዋል። ሪፖርቱ እንደሚያመለክተው ወታደራዊ እንቅስቃሴው የተደረገው መነሻቸውን የምስራቅ ወለጋ ዞን ዋና ከተማ ከሆነችው ነቀምት ያደርገው ወደ ጊዳያና ወረዳ በመጓዝ ላይ የነበሩ የማዕከላዊ እዝ ወታደሮችን ወታደራዊ አዛዦች ላይ ነው። ሰራዊቱ ዲቻ ተራራ ላይ ሲደርስ የሽምቅ ጥቃት እንደተፈጸመበትና በዚህም ጥቃት የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተውን ጨምሮ በርካታ የመንግስት ኃይሎች መገደላቸውና 8 ወታደራዊ ተሽከርካሪዎች ከበርካታ ከቡድን ነፍስ ወከፍ መሳሪያዎች ጋር በፋኖ ኃይሎች ቁጥጥር ስር መዋላቸው ተገልጿል። ወደሚቀጥለው መረጃችን ስናልፍ ኢትዮጵያ ኢንሳይደር የዜና ምንጭ እንዳወጣው መረጃ ከሆነ ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛ ጠቅላላ ሀገራዊ ምርጫ ዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት ይጀምራሉ። የአፍሪካ ህብረት ታዛቢዎች ልዑክ ዛሬና ነገ አዲስ አበባ እንደሚገቡ ያረጋገጠ ሲሆን የምስራቅ አፍሪካዊ በይነ መንግስታት ድርጅት ወይም ኢጋድ በበኩሉም ከ6 ሀገራት የተውጣጡ 24 ታዛቢዎችን ግንቦት 21 ቀን ወደ ኢትዮጵያ እንደሚልክ አስታውቋል። ይሁን እንጂ ከፍተኛ መነጋገሪያ የሆነው አውሮፓ ህብረት ውሳኔ ሲሆን ህብረቱ ይፋዊ ታዛቢዎችን ልኮ ወደ ኢትዮጵያ እንደማይልክ በጽሁፍ መልእክት ያረጋገጠ ሲሆን ነገር ግን የምርጫውን አጠቃላይ ድባብ የሚከታተሉ የተወሰኑ የፖለቲካ ባለሙያዎችን ብቻ እንደሚልክ ኢንሳይደር ምንጮችን ጠቅሶ ዘግቧል። የታሪክ ማህደሮች እንደሚያሳዩት ሀገሪቱ ከፍተኛ ፍክክር በተስተዋለበት 1997ቱ ታሪካዊ ምርጫ 319 የዓለም አቀፍ ታዛቢዎች በመሳተፍ ከፍተኛ ቁጥር ተመዝግቦ የነበረ ቢሆንም በዘንድሮ 7ኛ ጠቅላላ ምርጫ ግን እስካሁን ከአፍሪካ ህብረትና ከኢጋድ ውጭ ሌላ ይፋዊ ዓለም አቀፍ ታዛቢ መኖሩ አልተረጋገጠም። አውሮፓ ህብረትም ይፋዊ ልዑክ የማይልክበትን ዝርዝር ምክንያት በይፋ ባይገልጽም የተወሰኑ የፖለቲካ ባለሙያዎች መላኩ ግን ሂደቱን ድባብ ለመገምገም ያለውን ፍላጎት ያሳያል ተብሏል። ወደሚቀጥለው መረጃችን ስናልፍ አዲስ ስታንዳርድ ዘገባ እንደሚያመለክተው በኦሮሚያ ክልል ምስራቅ ጉጂ ዞን በሲዳማ ክልል አዋሳኝ ወረዳዎች መካከል ባለፈው ሳምንት መጀመሪያ ላይ ተቀስቅሶ የነበረው ግጭት መቆሙን የሲዳማ ክልላዊ መንግስት አስታውቋል። ግጭቱ በምስራቅ ሲዳማን በጭሪ አንሶርና በሆኮ ወረዳዎች እንዲሁም በኦሮሚያ ክልል ምስራቅ ጉጂ ዞን ሂማ በተባለ አካባቢ የተከሰተ ሲሆን በሁሉም ወገኖች በኩል የሰው ህይወት መጥፋቱን የንብረት መውደሙን ዘግቧል።
ከዚሁ ጋር በተያያዘ ከአካባቢው ነዋሪዎች እንደገለጹት ግጭቱ የተቀሰቀሰው አዲስ ከተደራጀው መዋቅርና ከምርጫ ዝግጅት ጋር ተያይዞም ከዚያ አካባቢ ምርጫ መካሄድ የለበትም የሚሉ ጥያቄዎች በመነሳታቸው ነው። በተለይም የታጠቁ ኃይሎች የመንግስት ቢሮዎችን ወደ ማውደም እንዲሁም ሰንደቅ ዓላማዎችን ማቃጠል መጀመሪያቸውን ውጥረቱን ከባድ ግጭት ቀይሮታል። ወደ ጉዳቱ መጠን ስንገባ ደግሞ ሁለቱም ወገኖች ላይ ከፍተኛ የሰው ሕይወት መጥፋትና የአካል ጉዳት መመዝገቡ ተረጋግጧል። ከኦሮሚያ ክልል ምስራቅ ጉጂ ዞን ነዋሪዎች በኩል እንደተገለጸው በጉጂም በኩል ከ10 በላይ ሰዎች ሕይወታቸውን ያጡ ሲሆን ወደ 20 የሚጠጉ ግለሰቦች ቆስለው በአዶላ ዋዩና ኮየራ ሆስፒታሎች ሕክምና እያገኙ ይገኛሉ። በሌላ በኩል ግን ከሲዳማ ክልል ጨዋሪ ወረዳ ነዋሪዎች የተገኘው መረጃ እንደሚያሳየው ከሲዳማ ወገንም ከ11 በላይ ሰዎች የተገደሉ ሲሆን በመቶዎች የሚቆጠሩ ሌሎች መቁሰላቸውን እስከ ሐዋሳ ሪፈራል ሆስፒታል ባሉ ተቋማት ሕክምና እየተከታተሉ መሆኑ ታውቋል። ይህ በእንዲህ እንዳለ የፌዴራል ፖሊስ ሁኔታውን ለማረጋጋት ግንቦት 12 ቀን 2018 ዓ.ም ወደ ስፍራው ቢገባም በዳርቻ ገጠር አካባቢዎች ላይ ግጭቱ ለጥቂት ቀናት ቀጥሎ እንደነበር ነዋሪዎች ጠቁሟል። ይሁን እንጂ ላለፉት 2 ቀናት ውስጥም በአካባቢው ሙሉ በሙሉ ሰላም መስፈኑ ተገልጿል። በመጨረሻም የሲዳማ ክልላዊ መንግስት ባወጣው ይፋዊ መግለጫ ለሰው ሕይወት መጥፋት ለንብረት ውድመት ምክንያት የሆነው ግጭት መነሻው በግለሰቦች መካከል ከተፈጠረ የግል ጸብ መሆኑን አስታውቋል። አክሎም ወንጀል የፈጸሙትን ወይም ግጭቱን ያቀጣጠሉትን አካላት ለሕግ ለማቅረብ ሁለቱም ክልሎች በጋራ እየሰሩ መሆናቸውን በመግለጽ የሁለቱም ክልል ነዋሪዎች፣ አገር ሽማግሌዎች እርስ በርሳቸው እንዲተባበሩ ጥሪ አቅርቧል። ወደሚቀጥለው መረጃችን ስናልፍ የደቡብ አፍሪካው ዘ ሲቲዝን ጋዜጣ የሲሞን ፖፖ ግዛት ፖሊስን ዋቢ አድርጎ እንደዘገበው በተቀናጀ ኦፕሬሽን በአካባቢው ይንቀሳቀሱ የነበረውን የሰዎች እገታ የወንጀል ቡድን ማፍረስ ችሏል። ኦፕሬሽኑ ሊጀመር የቻለው በጊያኔ አካባቢ የሚኖሩ አንድ ኢትዮጵያዊ ወንድሙ መታገቱና ታጋቾችን ለማስለቀቅ ከፍተኛ ገንዘብ እየጠየቁ መሆኑን ለፖሊስ በሰጠው ጥቆማ መሰረት ነው። ከዚህ ጋር ተያይዞ የግዛቱ ፖሊስ ቃል አቀባይ ኮሎኔል ማሌሲላ ሌዲዋባ እንደገለጡት ፖሊስ ጥቆማውን መሰረት በማድረግ ቫሌዲዚያ ማመንቢዳ በተባለ መንደር ውስጥ ወዳለ አንድ አነስተኛ ሱቅ በማምራት ድንገተኛ ፍተሻ አካሂዷል። ፖሊስ ወደ ስፍራው በደረሰበት ወቅትም 2 ተጠርጣሪዎች በቁጥጥር ስር ያዋለ ሲሆን ፍተሻውን ሲቀጥልም እድሜያቸው ከ18-24 ዓመታት መካከል የሚገኙ 5 ኢትዮጵያውያን በአንድ ክፍል ውስጥ ተቆልፎባቸው አግኝቷል። ወደ ታጋቾቹ ሁኔታ ስንመጣ በሚገኙበት ወቅትም ልብሳቸውን በከፊል የተገፈፈ መሬት ላይ የተቀመጡ ከፍተኛ ፍርሃትና ጭንቀት ውስጥ የነበሩ መሆናቸውን ቃል አቀባዩ ገልጸዋል። የመጀመሪያው ደረጃ ምርመራ እንደሚያሳየው ተጎጂዎቹ በጊያኔ አካባቢ በተለያዩ ጊዜያት ተለይተው የታገቱ ሲሆን በጭነት መኪና ተጭነው ወደዚህ ስፍራ ከመጡ በኋላ ለ12 ቀናት ያህል ታስረው ቆይተዋል። ታጋቾቹ ለፖሊስ እንደተናገሩት በታጠቁ ሰዎች ጥበቃ ይደረግባቸው እንደነበር፣ በቀን ውስጥም ዳቦ ብቻ ይመገቡ እንደነበር፣ አጋቾቹ ቤተሰቦቻቸውን ገንዘብ እንዲከፍሉ በማስገደድ ተደጋጋሚ ድብደባ ይፈጸምባቸው እንደነበር ገልጸዋል። በሌላ በኩል ግን ፖሊስ በሱቅ ውስጥ ባደረገው ፍተሻ ህገወጥ ሲጋራዎች፣ ሞባይል ስልኮችና የፕላስቲክ ከረጢት የተቀመጡ ሳንቲሞችን ጨምሮ ቁጥራቸው በግልጽ ያልተገለጠ የገንዘብ ኖቶች በኤግዚቢትነት መያዙን አስታውቋል። እንዲህ እንዳለ ከዚህ ዘገነኑ የወንጀል ድርጊት ጋር በተያያዘም ሚስጋኑ ጌታቸውና ተሻለ ጦምቤ የተባሉ 2 ኢትዮጵያውያን ዜጎች በቁጥጥር ስር የዋሉ ሲሆን ከዚህ ወንጀል ቡድን ጋር ግንኙነት አላቸው የተባሉ ሌሎች 2 ተጠርጣሪዎች ግን አምልጠው በመሰወራቸው ፖሊስ ከፍተኛ ክትትል እያደረገ ይገኛል። በመጨረሻም በቁጥጥር ስር የዋሉት ተጠርጣሪዎች በሰው እገታ ወንጀል ክስ በጊያኔ ማጅስትሬት ፍርድ ቤት እንዲሁም በህገወጥ ሲጋራዎች ይዞት መገኘትና በህገወጥ መንገድ የተገኘ ገንዘብን ህጋዊ ያስመስለው ማቅረብ በዋርት ሻልማጅሬት ፍርድ ቤት ቀርበው ፍርድ ቤቱ ቁጥጥር ስር እንዲቆዩ ወስኖባቸዋል። የሊምፖፖ ግዛት ፖሊስ ኮሚሽነር ሌተናንት ጀነራል ተንቢ ሀደቢ ኦፕሬሽኑን የመሩት የፖሊስ አባላት ያደነቀ ሲሆን ማንኛውም ሰው በሀገራቸው ድንበር ውስጥ ያለምንም ዜግነት ልዩነት የመጠበቅ ኃላፊነት አለብን ሲሉ ገልጸዋል። ወደሚቀጥለው መረጃችን ስናመራ አልጀዚራና ሲኤንኤን በሰፊው እንደዘገቡት በጋዛ ሰርጥ ያለው ሰብአዊ ቀውስና አየር ድብደባ አሁንም በከፍተኛ ሁኔታ ቀጥሏል። በሌላ በኩል ግን ይህን አስከፊ ግጭት ለማስቆምና የተኩስ አቁም ድርድሩ መልሶ ለመጀመር አዲስ ዲፕሎማሲያዊ ጥረቶች እየተደረጉ መሆኑን ሮይተርስ የዜና ወኪሉን ጠቁሟል። ከዚሁ ጋር ተያይዞ የቀይ ባህር የጸጥታ ሁኔታ መባባስ የዓለም አቀፍ ንግድ የራሱን ጥላ አሳርፏል። በተለይም በለንደን የባህር ኢንሹራንስ ዋጋ ላይ ከፍተኛ ጭማሪ መታየቱ በቀጠናው ባለው አለመረጋጋት ምክንያት መሆኑን በትኩረት ተዘግቧል። ወደ ሌላኛው አህጉር ስንሻገር ሩሲያና ዩክሬን ጦርነት አሁንም ዓለም ሚዲያዎች መነጋገሪያ ሆነዋል። ቢቢሲና አናዶሉ ኤጀንሲ ባወጡት መረጃ መሰረት በግንባር መስመሮች ላይ አዳዲስ የድሮን ጥቃቶች እየተሰነዘሩ ሲሆን የምዕራባውያን ጦር መሳሪያ ድጋፍ ዙሪያ ያሉ ክርክሮችም ይበልጥ እየጠነከሩ መጥተዋል። ይህ በእንዲህ እንዳለ ታዋቂው አክሲዮስ የተሰኘው የዜና ተቋም ዋይት ሀውስን ውስጣዊ መረጃዎች አድርጓል። በዚህ መሰረትም አሜሪካ ከመካከለኛው ምስራቅና ከእስያ ሀገራት ጋር ስላላት ስትራቴጂካዊ ግንኙነት በዝግ በሮች በስተጀርባ ሰፊ ዲፕሎማሲያዊ ንግግሮች እየተደረጉ መሆኑ ታውቋል። በመጨረሻም የዓለምን ኢኮኖሚና የነዳጅ ገበያ ሁኔታን የምንመለከትበት ይሆናል። ብሉምበርግ ባወጣው የገበያ ትንተና መሰረት የኦፔክ አባል ሀገራት በነዳጅ ምርጫ መጠን ላይ
ሊወስዱት የሚችሉትን ቀጣይ ውሳኔ በገበያው ላይ መዋዠቅ ፈጥሯል። ከዚህ በተጨማሪም አሜሪካና አውሮፓ ማዕከላዊ ባንኮች የወለድ ምጣኔ ዝቅ ለማድረግ እያሳዩት ያለው ጥንቃቄ ዓለም አቀፍ የአክሲዮስ ገበያ ላይ የራሱን ተጽዕኖ ማሳረፉን ሮይተርስ በሰፊው ዘግቧል። ቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከፖይንት በኋላ በሌላ መረጃ እስክንገናኝ መልካም ጊዜ ይሆንላችሁ።